ልጄ 10 አመቱ ነው። ከተወለደ በኋላ ያውቁት ማለት ነው። የእርግዝና ክትትሌ በጤና ጣቢያ ነው። እነሱ ያልሰጡኝ ነገር አልወሰርኩም፣ ላስወርድም አልሞከርኩም። የወሰርኩትም መድኃኒት የለም። 9 ወር ስገባ ነው ሌላ ቦታ እንትን ተነስቼ የነገሩኝ ችግር አለና ሐኪምሽ ጋር ይዘሽ ሂጂ አሉኝ። 9 ወር አልፏል። ኦሬዲ መውለጃ ሰዓት ደርሷል። ያኔ አልነገሩኝም። ኖርማል ወለድኩ። ከዛ በኋላ ሐኪሞቹ ስጠይቅ አይ ትንሽ ነገር ነች ይሰራል ምናምን ነገር አሉ። ጀርባ ላይ የነበረውን እብጠት ተሰራለት። ያው በእግር እንደማይሄድ የነገሩኝ ሐኪሞቹ ሽንትም እንደማይል ነገሩኝ። ያው መምረጥ ስላለብኝ ወይን ጭንቅላት ወይን እግር መምረጥ አለብኝና ነግሮኛል። እንደማይሄድ ነርቡ እንደምነካ ማለት ነው። ያን ነገር አሳምኜ ነው እንትን ያልኩት። እዛ ተሰራ። ሽንት የለም ሰገራ የለም። እንደዛ ዳይፐር ነው የሚያስረው። ቃሉ ለብዙዎቻችን አዲስ የሆነው ስፓይና ቢፊዳና ሃይድሮሴፋለስ በእኛው ቋንቋ የነርቭ ዘንግ ክፍተትና የጭንቅላት ውስጥ ከመጠን በላይ የፈሳሽ ክምችት በማህበረሰባችን ዘንድ እለት ተዕለት እየተንሰራፋ የበርካታ ቤተሰብ አሰቃቂ ችግር እየሆነ የሚገኝ ሀገራችንም በሽታውን በሰፊው ከሚያስተናግዱ ሀገራት ተርታ የተሰለፈችበት የህመም አይነት ነው። በጣም ኮመን የሆነ የአፈጣጠር ፕሮብለም ነው። እኛ ሀገር ውስጥ አፍሪካ ውስጥ አንደኛ ቦታ ላይ ነን። በዓለም ውስጥ ደግሞ ቶፕ 3 አፌክትድ ከሚሆኑ ሀገራቶች መሀል አንዱ ነን። ዘንግ ክፍተት የሚፈጠረው ጽንስ በሚጸነስበት ጊዜ የነርቭ ዘንግ በጀርባ አጥንት በኩል ከ21 እስከ 28 ቀን ውስጥ ኖርማሊ መዘጋት አለበት። ያ መዘጋት ያለበት ነርቭ ዘንግ ሳይዘጋ ሲቀር ክፍተት ይፈጠራል ማለት ነው። ያ ክፍተት በሚፈጠርበት ጊዜ በዛች ክፍተት ውስጥ እብጠት ይኖርና በዛ እብጠት ውስጥ የአንጎል ፈሳሽ፣ የጀርባ አጥንት ነርቮች እና ሜንጂስ የሚባሉት በዛች እብጠት መውጣት ይጀምራሉ ማለት ነው። ሃይድሮሴፋለስ ደግሞ የሚባለው የአንጎል ፈሳሽ መብዛት እና መከማቸት ደግሞ ከስፓይና ቢፊዳ ጋር የሚያገናኘው ነገር ምንድነው? የነርቭ ዘንግ ክፍተት በሚኖርበት ሰዓት በዛች ክፍተት ውስጥ ነርቮቹ እና የአንጎል ፈሳሽ በዛ ጋር በሚወጣበት ሰዓት ኖርማል ፍሎ የፈሳሹ ብሎክ ስለሚደረግ ያ ፈሳሽ መሄጃ ስለሚያጣ ምንድነው የሚሆነው? ባክ ፍሎ ወደ ኋላ ይኖረዋል። ያ ባክ ፍሎ ደግሞ ምንድነው የሚሆነው? ራስ ቅል ላይ እብጠት ያመጣል ማለት ነው። ምንድነው የሚያስበው ሰው አሁን ልክ እንደ እርግማን ልክ እንደ አይጣት አለያ እንደዛ ነው የሚያስቡት። እኔ ራሴ ብዙ ጊዜ ጥያቄ ሆነኝ ጸሎት እያረኩ የኔ አይጣት ምንድነው ሁሌም ጠይቆ ፈጣሪ ይሄ ነበረ። ይሄንን ግን አንድ ግለሰብ ነው የመለሰልኝ አይጣት እንዳልሆነ ማለት ነው። እኔ ከእንጀራና ስግደት ነው የሄድኩት። ምንድነው የሰራሁት? ሁሉ ጊዜ የሚጠይቆ ይሄን ነበረ። ኮሙኒስት ኮዞች ብለን የምናያቸው አንዱ በቀላሉ ሊቀረፍ የሚችለውም ፎሊክ አሲድ መውሰድ ነው። አንድ እናት ከማርገዟ በፊት ፎሊክ አሲድ ብትወስድ በምታረግዝበት ሰዓትም እርግዝናው ባለበት ጊዜ ለተከታታይ 3 ወር ደግሞ ይህን ፎሊክ አሲድ ሰፕሊመንት ብትወስድ ያ ነገር ሊቀር ይችላል ማለት ነው። ፎሊክ አሲድ የምንለው ለምንድን ነው? የነርቭ ዘንግ እንዲዘጋ እዛ ጋር ያሉት ሴሎች እና ዲኤንኤ ሪፕሊኬት እንዲያደርግ የሚያደርገው ፎሊክ አሲድ ነው። ፎሊክ አሲድ እጥረት ሲኖር እዛ ጋር ነርቭ ዘንጉ ክፍት ሆኖ እንዲቀር ያደርጋል ማለት ነው። ስለዚህ ያ ፕሮብሌም ይመጣል ማለት ነው። ስለዚህ በጣም በቀላሉ አንድ እናት ወይም አንድ ሴት ልጅ ከማርገዟ በፊት ቢቻል ከ3 ወር በፊት ፎሊክ አሲድ መውሰድ ብትጀምርና ካረገዘች በኋላ ለተከታታይ 3 ወር ፎሊክ አሲድ ብትወስድ ይሄ ነገር በጣም በቀላሉ ሊቀረፍ የሚችል ነገር ነው። የነርቭ ዘንግ ክፍተትና የጭንቅላት ውስጥ ከመጠን በላይ ፈሳሽ ክምችት ያለባቸው ህጻናት ላይ የሚሰራ ሆፕ ኤስቢኤች ሀገር በቀል ግብረሰናይ ድርጅትን የችግሩ ተጠቂ በሆኑ ጠንካራ እናት ተመስርቶ ህጻናቱን የመደገፍ እንቅስቃሴዎችንም እያደረገ አለውላችሁ እያለ ይገኛል። ሆፕ የተመሰረተው እኔ በግል ህይወቴ በገጠመኝ የልጄ ጤና ችግር ምክንያት ነው። ይሄ ከ11 አመት በፊት የገጠመኝ ሁኔታ ነው ማለት ነው። በሁለተኛ ልጄ ላይ የአፈጣጠር ችግር ነበረው። ይህም ደግሞ የነርቭ ዘንግ ክፍተት የምንለው ወይም ስፓይና ቢፊዳ ተብሎ የሚታወቀው እና የሃይድሮሴፋለስ የአፈጣጠር ችግር ተጎጂ ነበር ልጄ። እንግዲህ ልጄን ከወለድኩኝ በኋላ 1 አመት አካባቢ ልጁን በማሳከም ቤት ውስጥ ለሱ ኬር በማድረግ ነው ያሳለፍኩት።
ከዛ በኋላ ግን እኔን ከሚመስሉ ወላጆች ጋራ የመገናኘት ሀሳብ የመቀያየር ምን ማድረግ ይሻላል፣ መሄጃ የለንም፣ የት ነው የምንሄደው፣ ማንን እንጠይቅ የሚሉ ጥያቄዎቻችንን መልስ ስላላገኘንላቸው አንድ ላይ እንደኔ አይነት ወላጆች ጋራ አብረን ሆነን ያቋቋም ነው የመጀመሪያው ግብረሰናይ ተቋም ነው ማለት ነው። በዚህ ዘርፍ አንድ እናት ከዚህ በፊት ይሄ ፕሮብለም ያላት ልጅ ከወለደች ድጋሚ የመውለዷ ፕሮባቢሊቲ ከፍ ይላል። ስለዚህ በዘርም ሊተላለፍ ይችላል ማለት ነው። ከዛ ውጪ ከመጠን በላይ ውፍረት ካለ ወይም ኦቢሲቲ የምንለው ወይም BMI ከ35 በላይ ከሆነ ለዚህ ልትጋለጥ ትችላለች። ከዛ ውጪ የመጣል በሽታ ካለባት የመጣል በሽታ መድኃኒቶች ስፔሻሊ ቫልፕሮይት የሚባለውና ካርባማዜፒን የሚባል ቀጥታ ፎሊክ አሲድ አብዞርብ እንዳይደረግ ስለሚያደርጉ ያ ነገር ዴፊሽንሲ በማምጣት ያን ፕሮብለም ሊያመጣ ይችላል። እንግዲህ ይህንን ስል የመጣል በሽታ ያለባቸው እናቶች መድኃኒት ማቋረጥ አለባቸው ወይም መውሰድ የለባቸውም እያልኩ አይደለም። ይሄ መጣል በሽታ ያለባቸው እናት ለማርገዝ በሚያስቡበት ሰዓት ፎሊክ አሲድ ዶዜጁ መውሰድ ያለባቸው ከፍ ይላል ማለት ነው። ሆፕ ኤስቢኤች ቅድመ መከላከል ላይ ይሰራል። ስለዚህ ግንዛቤ በመፍጠር ለአጠቃላይ ማህበረሰቡ ግንዛቤ ይፈጥራል። ሌላው ደግሞ የውሳኔ ሰጪ አካላትን የመንግስት የተለያዩ በመንግስት ቢሮዎች የውሳኔ አቅም ያላቸውን ሰዎች የማንቃት ስራ ወይም ችግሩን እንዲገነዘቡት የማድረግና የተሻለ ውሳኔ እንዲወስኑ በማገዝ የግንዛቤ ማስጨበጫዎችን ይሰራል። ግብረሰናይ ድርጅቱ ከ5700 በላይ ለሚሆኑ ቤተሰቦች የተለያዩ ድጋፎችን ያደርጋል። ችግሩ ከመከሰቱ በፊትም ህብረተሰቡ ጋር ግንዛቤ የመፍጠር ስራዎችን ይሰራል። የነርቭ ዘንግ ክፍተትና የጭንቅላት ውስጥ ከመጠን በላይ ፈሳሽ ክምችት ቀንን በማስመልከት ሀገራችን ላይ ተጽዕኖ ፈጣሪ ለሆኑ በኪነ ጥበቡ ዘርፍ ለተሰማሩ አካላት ግንዛቤ የማስጨበጥ ስራንም ሰርቷል። በአይን ከማየት ባሻገር ይህን ያህል እንደዚህ የከፋ መሆኑን አላውቅም። እንደዚህ ሌሎች ህመሞች በአጭር ሕክምና ወይ በመርፌ ወይ በኪኒን ወይ በሽሮፕ ነገር ሊድን የሚችል መስሎኝ ነበር ህጻናት ላይ ሳይ። ግን ዛሬ የበለጠ ግንዛቤ የበለጠ ይሄ ነገር ለካ ከባድ መሆኑን ከሌሎች በሽታዎች የላቀ እንደገና ደግሞ ትልቁ ስሜቴን የጎዳው ምንም የማያውቁ ህጻናት ላይ መሆኑ ዛሬ ግንዛቤውን እንዳገኝ አድርጎኛል። በጣም ጤነኛ የሆኑ ልጆቻችንን ማሳደግ ከብዶናል። በጣም የሚስቁ ማለት የሚናገሩ የሚፈልጉ እነሱን ማሳደግ ህይወት ከብዶናል። እንኳን እንደዚህ በእኛ ስህተት ሊያውም ደግሞ በጣም የሚከፋው የሆነ ብዙ ፐርሰንት አንድ ፎሊክ አሲድ የሚባል ነገር ወስደህ ልታተርፈው የምትችለው ነገር ነውና ብዙ መስራት አለብን። ማንም እናት ልጇ እንዲሆን ማንም አባት ልጁ እንዲሆን አይፈልግም። አለማወቅ ብቻ ነውና አለማወቅን መሙላት ደግሞ የሁላችን ማለት ነው። በበሽታው ዙሪያ ያለን ማህበራዊ ግንዛቤ በጣም አናሳ በመሆኑ ምክንያትም የችግሩ ተጠቂዎች ላይ በርካታ ጫናዎችም ይከሰታሉ። ይማራል። የመንግስት ትምህርት ቤት ነው የሚማረው። መንግስት ሎ ይግባ። መንግስት ባይኖርማ አይማርም ነበር። ኦሬዲ ልጄ አንድ ቴኒስ ይጫወታል ገነት ሆቴል ግቢ ልጄ ማለት ነው፣ ዊንቸር ቴኒስ። ከዛ ግለሰቡ ላስተምሮ ነበር የግል ትምህርት። ያልገባውበት ትምህርት ቤት የለም። ልክ አከፋፈሉ ምናምን ይነግሩኝና በዊንቸር ነው ልጄ ብዬ ስል አይ ቦታ የለንም ነው ማለት ከትምህርት ቤት በላይ ነው የጠየኩት ማለት ነው። ማህበራዊ ግንዛቤያችን በጣም ዝቅ ያለ ነው። በሚገርም ሁኔታ ይሄ ነገር አንደኛ አፍሪካ ውስጥ ሆነን ስለዚህ በሽታ ግን በምናነሳበት ጊዜ ብዙ ማያውቁ ሰዎች አሉ። ይሄ በጣም በቀላሉ ሊቀርፍ የሚችል ነገር ስለሆነ አዌርነስን በማምጣት ምን ያህል ኮመን የሆነ ነገር እንደሆነ ለህብረተሰቡ በማስተማር ይሄ ነገር እንዲቀር ለማድረግ ነው። ቢኮዝ በጣም በሲምፕል ዌይ ሊቀረፍ የሚችል ነገር ሆኖ እድሜ ልክ ቤተሰብም ልጅም አፌክትድ የሚሆንበት ነገር ነው። ጽንስ እንደተጸነሰ በ21 እስከ 28ኛ ቀን ነው ያ ነርቭ ዘንግ መዘጋት ያለበት። ያ ነገር ሳይዘጋ ከቀረ ክፍት ይሆናል። ከዛ ጀምሮ ይሄ ሲምፕቶምስ ሊኖሩ ይችላሉ ማለት ነው። ይሄ ደግሞ ሊታወቅ የሚችለው በኡልትራሳውንድ እናትን ክትትል በማድረግ በመጀመሪያ በሁለተኛ በሶስተኛ ክትትል ኡልትራሳውንድ ቼክአፕ በምታደርግበት ሰዓት ስፔሻሊ ደግሞ በሁለተኛና በሶስተኛ ሊታወቅ ይችላል ማለት ነው። ቀድሞ ከታወቀ ሰርጀሪም ሊደረግ ይችላል። ገና ጽንሱ ሳይወለድ ሰርጂካል ኢንተርቬንሽን ተደርጎ ሊስተካከል የሚችል ነገር ነው። ጽንሱ ከተወለደም በኋላ ሰርጂካል ኢንተርቬንሽን በሚደረግ
ሊስተካከል የሚችል ነገር ነው ማለት ነው። ጽንሱ ከተወለደ በኋላ ዩዥዋሊ 72 ሰዓት ውስጥ ነው ሰርጀሪ እንዲደረግ የሚመከረው። በዛ ጊዜ ውስጥ ከተደረገ ኮምፕሊኬሽኖቹም ሌስ ይሆናሉ። ጤናማ የሆነ ህይወትም የመኖር ፕሮባቢሊቲው ሃየር ይሆናል ማለት ነው። እስካሁን በመጣንበት ጉዞ ውስጥ የተረዳነው ነገር ቢኖር የኛ አቅም ብዙ ነገር የማድረግ አቅማችን ውስን እንደሆነ ነው። ስለዚህ ይሄንን ድምጽ ይሄንን ችግር ማህበረሰቡ በሰፊው እንዲያውቀው ለማድረግ እንዲሁም ደግሞ የጋራ መፍትሄም አንድ ላይ ማሰብ መፈለግ እንድንጀምር የሚያበረታታ አንድ ግብአት ሆኖ ይጠቅማል ብለን ስላሰብን ነው የኪነ ጥበቡን ማህበረሰብ በዚህ ጉዳይ ላይ ማንቃት ያስፈልጋል ብለን ያሰብነው። ትልቅ በቃ መረጃን የማካፈል ትልቅ ንቅናቄን ይፈልጋል ብዬ አስባለሁኝና እንግዲህ እንደ ሙያዬ እንደ ኪነ ጥበብ ባለሙያነቴ በስራዬ አኳያ በጣም ሰፊ መረጃ የምንሰጥበትን ነገር እንሰራለን ብዬ ነው ማስበው። የበሽታው ችግር እስከ 70% የሚሆነው በፎሊክ አሲድ እጥረት ምክንያት የሚከሰት እንደሆነ ጥናቶች ያሳያሉ። ዋናው መከላከያ ፎሊክ አሲድ መውሰድ ነው። ፎሊክ አሲድ ሰፕሊመንት የሚተካው ነገር የለም። ከዛ ውጪ መከላከያ ሜቶዶች የሚባሉ ፎሊክ አሲድ ያላቸውን ምግቦች መመገብ ነው። ስለዚህ ሰፕሊመንቱ እየተወሰደ ተጓዳኝ እና ተጨማሪ ነገር ነው ማለት ነው ምግብ መውሰድ። እርግዝናን የማቀድ ባህልን በማዳበር ከእርግዝና በፊትና በእርግዝና ወቅት ፎሊክ አሲድ በመውሰድ የነርቭ ዘንግ ክፍተትና የጭንቅላት ፈሳሽ ከመጠን በላይ መጨመርን እንከላከል እያልን ስለ ችግሩ ግንዛቤ እንዲሁም ድርጅቱን ማግኘት ለሚፈልግ በዚህ ያገኙናል ይላሉ። በ09 23 24 87 82 ወይንም ደግሞ በ0949 48 48 48 የስልክ ቁጥሮች ሊያገኙን ይችላሉ።